የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነት የብሔራዊ ልማት ጉዳይ ነው ሲሉ ገልጸዋል። መረጃውን ይዘነዋል። የትግራይ መምህራን ማህበር ደሞዝ በመከልከሉ መምህራን ለከፋ ችግር የተዳረጉ መሆኑን ገለጸ። የፌዴራሉ ማህበርም ጣልቃ እንዲገባ ጠይቋል። ትብብሩ ኢሰመኮ በአርሲ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነትን ያድበሰበሰና ፖለቲካዊ ዓላማ ያለው ነው ሲል ወቅሷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአርሲ ዞን አሰኮ ወረዳ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነታ ያድበሰበሰና የፖለቲካ ዓላማ ያነገበ ነው ሲል ትብብር ለኢትዮጵያ አንድነት በጽኑ ወቀሰ። ትብብሩ ለኮሚሽኑ በላከው ይፋዊ ደብዳቤ ላይ እንዳመለከተው ኢሰመኮ ሰኔ 1 ቀን ባወጣው ሪፖርት የሟቾችን ቁጥር 3 ብቻ ማድረጉ ጥቃቱ ሃይማኖትን ማዕከል ያደረገ ነው በማለት የደረሰበት ድምዳሜ ፍጹም ስህተት ነው። ከተጎጂዎችና ከታማኝ የቦታው ምንጮች አግኝቻለሁ ያለው መረጃ እንደሚያሳየው የሟቾች ቁጥር ኮሚሽኑ ከጠቀሰው በ10 እጥፍ እንደሚበልጥና ፍጅቱም ጥንታዊ ቤተክርስቲያንን ከማቃጠል ጀምሮ ሃይማኖትና ማንነትን ማዕከል አድርጎ የተቀናጀ መሆኑን ድርጅቱ አስታውቋል። ኮሚሽኑ ለፍጅቱ ተጠያቂ ኦነግ ሸኔ መሆኑ በፍጥነት ደምድሞ ማለፉ በአካባቢ መንግስት መዋቅር እጅ አለበት የሚለውን የሰለባዎች ተደጋጋሚ ቅሬታ ሆን ብሎ ወደ ጎን የተው አስመስሎታል ብሏል። ይህ አይነቱ አካሄድ በአርሲ ዞን ለሚፈጸመው የተቀናጀ ዘር ፍጅት በርካታ አካላት የሚሳተፉበት መሆኑ የታወቀ እውነታውን ለመሸፈን የተደረገ ጥረት ነው ሲል ትብብሩ ከሷል። ድርጅቱ አክሎም ኮሚሽኑ ቀደም ሲል በሀገር ውስጥ የሚፈጸሙ ግፎችን ከቦታው ከመረጃና ማስረጃ አስደግፎ በማቅረብ ረገድ ያሳየ የነበረውን ትጋት አሁን ላይ የቀነሰ መምጣቱንና እንደ አሰኮ ወረዳ ያሉ ሪፖርቶችም ህዝብ በኮሚሽኑ ላይ ያለውን እምነት እንዲሸረሽር እያደረጉ እንደሚገኝም ገልጿል። በመጨረሻም የትብብር ኢትዮጵያ አንድነት ፕሬዝዳንት ተፈርሞ የተላከው ደብዳቤ ኮሚሽኑ ይህንን የተሳሳተ ሪፖርት ማውጣት ያስፈለገበት ምክንያት ገልጾ ከቦታው እንደገና ጥልቅ ማጣራት በማድረግ የተዛባውን መረጃ ለህዝብ ማስተካከያ እንዲሰጥበት ጠይቋል። ከዚህም በተጨማሪ በጥቃት ውስጥ ያለውን የመንግስት መዋቅር ድርሻ በግልጽ በመጥቀስ ተጠያቂነት እንዲሰፍን እንዲሁም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን ሊከላከል የሚችልበትን መፍትሄ ጭምር ኮሚሽኑ እንዲጠቁም በአክብሮት ጥሪያቸውን አቅርበዋል። የትግራይ መምህራን ማህበር ደሞዝ በመከልከሉ መምህራን ለከፋ ችግር የተዳረጉ መሆኑን ገለጸ። የፌዴራል ማህበሩ ጣልቃ እንዲገባ ጠይቋል። የትግራይ መምህራን ማህበር በክልሉ ለወራት የዘለቀውን የመምህራን የደሞዝ ክፍያ መዘግየት በተመለከተ የኢትዮጵያ መምህራን ማህበር ጣልቃ እንዲገባ ጥሪ ያቀረበ። የትግራይ መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ የደሞዝ ክፍያ ለረጅም ጊዜ ያለመፈጸሙ መምህራንና ቤተሰቦቻቸውን በረሃብ ምክንያት ለህመም ለሞት ጭምር ማጋለጹን ገልጿል። የመምህራንን ደሞዝ መከልከልን የኮነነው ማህበሩ ድርጊቱን ከፖለቲካዊና ርዕዮተ ዓለማዊ አለመግባባቶች የመነጨ እጅግ የከፋ ግፍና በታሪክ የሚኮነን ተግባር ሲል ጠርቶታል። የትግራይ መምህራን ማህበር ፕሬዝዳንት ንግስቲ ጋረድ እንደገለጹት በክልሉ የሚገኙ መምህራን የደሞዝ ክፍያ እንዲፈጸምላቸው በጽሁፍ ጥያቄዎችና በሰላማዊ ሰልፎች አማካኝነት በተደጋጋሚ ተማጽነዋል። ሆኖም ግን ለቀረበው አቤቱታ ተገቢውን ምላሽ ሰጠና መፍትሄ ያመጣ ምንም አይነት ኃላፊነት የሚሰማው አካል አለመገኘቱን ማህበሩ አስታውቋል። ፕሬዝዳንቱ አክለውም የደሞዝ ክፍያ መዘግየት መቀጠሉ በመምህራን ላይ አስከፊ መዘዝ መተላለሉ ሲሆን በርካታ መምህራን ከጦርነቱ ማገገም ካልቻለው የክልሉ ነባራዊ ሁኔታ ጋር ተዳምሮ መሰረታዊ የዕለት ተዕለት ኑሯቸውን ወጪያቸውን ለመሸፈን እየተቸገሩ መሆኑን አስረድተዋል። የደሞዝ አለመከፈል ጉዳይ በትግራይ የህዝብ ዘርፍ ሰራተኞች ዘንድ እየታየ ላለው ከፍተኛ ቅሬታ መነሻ እየሆነ የመጣ ሲሆን መምህራንም የክፍያ መዘግየቱ በህይወታቸውና የትምህርት አገልግሎት የመስጠት አቅማቸው ላይ እያሳደረ ስላለው ተጽዕኖ በተደጋጋሚ ስጋታቸውን እያነሱ ይገኛሉ። ይህም ቀድሞውኑ በጦርነት ሳቢያ የተዳከመውን የትምህርት ስርዓት ይበልጥ እየከዳው ይገኛል። በትግራይ ትምህርት ዘርፍ ላይ የተጋረጠው ቀውስ 2 ዓመት ጦርነት ካበቃ ወዲህ በየጊዜው እየተባባሰ መጥቷል። በግንቦት ወር የትግራይ ትምህርት ቢሮ ትምህርት የሚጠናቀቀው ከተቀመጠበት ጊዜ ሰሌዳ 1 ወር ቀደም ብሎ እንዲሆን መወሰኑን ሲያስታውቅ ቀውሱ አዲስ ምዕራፍ ላይ ደርሷል። የቢሮ ኃላፊ ኪሮስ ጎሽ እንደገለጹት ቀጣይነት ያለው የነዳጅ እጥረት፣ የበጀት እጥረትና የመምህራን ደሞዝ መክፈል አለመቻል መደበኛውን የመማር ማስተማር ሂደት ለማስቀጠል የማይችል አድርጎታል። የማስተማሪያ ጊዜያት ማጠር፣ የወደቡ መሰረተ ልማቶች፣ የትራንስፖርት ችግሮችና የቀጠለው የደሞዝ ቀውስ በክልሉ በሚገኙ ተማሪዎችና የትምህርት ውጤት ላይ ይበልጥ አሉታዊ ተጽዕኖ ያሳደረ መሆኑንም ባለስልጣናቱ አስጠንቅቀዋል። የትግራይ መምህራን ማህበር ያቀረበውን አቤቱታ አስመልክቶ የፌዴራል ማህበሩ እስካሁን በይፋ የሰጠው ምላሽ የለም። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን።
የባህር መስመሮች የብሔራዊ ልማት ጉዳይ ናቸው፣ የቀይ ባህር ተደራሽነትን ፍላጎት እንጂ የግጭት መንስኤ አይደለም ሲሉ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነትን የብሔራዊ ልማት ጉዳይ ነው ሲሉ ገልጸዋል። ሚኒስተሩ የሀገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ እንደማይገባ በመግለጽ ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ ማሳይታለች። ሰኔ 10 2018 በለንደን ቻተም ሃውስ በተዘጋጀ መድረክ ላይ ንግግር ያደረጉት ጌዲዮን የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው፣ ይህም እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይችላል ብለዋል። አክለውም የኢትዮጵያ የባህር በር የላት በመሆኑ በንግድ በሎጂስቲክስ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥለዋል ሲልም ተናግረዋል። ሚኒስተሩ የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው፣ ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ይገባል ያሉ ሲሆን የኢትዮጵያ የባህር በር የላት መሆኑ በንግድ በሎጂስቲክስ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥለዋል ሲል ተናግረዋል። የውጭ ጉዳይ ሚኒስተር ንግግር የቀረበው የኢትዮጵያ ወታደራዊ የገዢው ፓርቲ ባለስልጣን የባህር በርን በተመለከተ ሉዓላዊ ተደራሽነት ሊኖር ይገባል በሚል በተደጋጋሚ የሚሰጧቸው መግለጫዎች ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት በኢትዮጵያ የውጭ ፖሊሲ አቅጣጫ ላይ ክርክሮች በበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ ጂኦፖለቲካዊ ፍክክር ባካለበት ወቅት ነው። በተጨማሪ መግለጫው በፌዴራል መንግስትና በትግራይ እንዲሁም በአዲስ አበባና በአስመራ መካከል ውጥረቶች ባሉበት አውድ ውስጥ እየተሰጠ ነው። የፖሊሲ ማብራሪያ ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ የወጣ ሲሆን በሁለቱ ወገኖች ውይይት ውስጥ ከጎረቤት ሱዳን የእርስ በርስ ጦርነትና ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ መካተቱ ይታወቃል። ሚኒስተሩ ጉዳዩ እንደ ፍጥጫ መታየት የለበትም፣ ይልቁንም እንደ አስገዳጅ ፍላጎት ሊቆጠር ይገባል ሲሉ ገልጸዋል። ይህም የኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት አስተማማኝ በሆነ የዓለም አቀፍ የንግድ መስመሮች ተደራሽነት ላይ የተመሰረተ ነው የሚለውን የሀገሪቱን ጠንካራ አቋም የሚያጎላ ነው። አካሄዳችን በውይይት በጋራ ተጠቃሚነትና በቀጠናዊ መረጋጋት የሚመራ ነው ያሉት ሚኒስተሩ በጋራ ስምምነቶች አማካኝነት ክልላዊ ትስስርን ሳያሻሽሉ በአፍሪካ ቀንድ የሚፈለገውን የኢኮኖሚ ውህደት ሙሉ በሙሉ ማሳካት እንደማይቻል ገልጸዋል። በቅርቡ የጠቅላይ ሚኒስትር ዶክተር አብይ የብሔራዊ ደህንነት አማካሪ ቀነዓ ያደታ ኢትዮጵያ የባህር በር ማጣት ጉዳይ ወደ ህልውና ጉዳይ መለወጡን ገልጸው ነበር። በኢትዮጵያ ነባራዊ ሁኔታ የባህር በር ተደራሽነት መሰረታዊ የሆነ የሉዓላዊነት ጉዳይ ነው፣ ኢትዮጵያ የባህር በር ማጣቷ የህልውና ጉዳይ ሆኗል ሲሉ አማካሪ ለመንግስት መገናኛ ብዙሃን በሰጡት መግለጫ ተናግረዋል። ጉዳዩን በሰፊው ቀጠናዊ መረጋጋት ጋር ያያዙት አማካሪው ኢትዮጵያ በአፍሪካ ቀንድ ቁልፍ ሚና ያላት ሀገር ናት ያሉ ሲሆን ይህም በመላው ቀጠና ላይ ለሚደረገው የኢኮኖሚ ውህደትና የደህንነት ትብብር ትልቅ ፋይዳ አለው ብለዋል። የውጭ ጉዳይ ሚኒስተር ጌዲዮን ያቀረቡት ይህ ፖሊሲ ቀደም ሲል ኢትዮጵያ የባህር በር ተደራሽነትን ፍላጎትን በተመለከተ ከከፍተኛ የፖለቲካና የጦር ሰራዊት ባለስልጣናት ደመጡ የነበሩ ጠንካራ ያሉ ንግግሮች ጋር ሲነጻጸር ይበልጥ ጥንቃቄ የተሞላበት መሆኑን ያሳያል። ኤርትራ፣ ጅቡቲ፣ ሶማሊያን ጨምሮ የአፍሪካ ቀንድ አጎራባች ሀገራት የኢትዮጵያን አካሄድ በሉዓላዊነታቸው ላይ የተጋረጠ ቀጥተኛ ስጋት በማለት በተደጋጋሚ መቃወማቸው ይታወቃል። ጌዲዮን በኢትዮጵያ የባህር በር ምኞት ዙሪያ ያሉት ስጋቶች አብዛኛውን ጊዜ ከመጻኢ ዕድሎች ይልቅ በታሪካዊ ያለመተማመን ላይ የተመሰረቱ መሆናቸውን ገልጸዋል። ስለሆነም ኢትዮጵያ በዚህ ጉዳይ ላይ ያላት ተሳትፎ የጋራ ብልጽግና ለማምጣት ያለ ራዕይ አካል እንጂ የአሸናፊና ተሸናፊ ወይንም የፉክክር ጉዳይ አይደለም ብለዋል። አክለውም ኢትዮጵያን በአንድ ወገን ከሚወሰዱ እርምጃዎች ይልቅ በውይይት የሚደረሱ መፍትሄዎች እንደምትፈልግ አሳስበዋል። ዘላቂ መፍትሄዎች የሚመጡት በፍርሃት በግፊት ወይንም ደግሞ በአግላይ ፖለቲካ ሳይሆን የሁሉንም ባለድርሻ አካላት ህጋዊ ፍላጎት በሚያንጸባርቅ መዋቅራዊ ውይይትና ድርድር ነው ብለዋል። እንደ ውጭ ጉዳይ ሚኒስተር ጌዲዮን ገለጻ እነዚህ የተሳሰሩ ነባራዊ ሁኔታዎች ለልማት አጀንዳዋ ደጋፊ የሚሆን ይበልጥ የተረጋጋ ቀጠናዊ አካባቢን መፍጠር ሰፊ ዓላማን ያካተቱ ሲሆኑ የኢትዮጵያን የውጭ ጉዳይ ፖሊሲ የሚቀርጹ ናቸው። በውጭ ግንኙነታችን ተሳትፏችን አማካኝነት ግባችን ለብልጽግና አጀንዳችን ምቹ የሆነ ቀጠናዊ መረጋጋትን መፍጠርና ፈጣን የኢኮኖሚ ሽግግር እንድናስመዘግብ የሚረዱና አጋርነቶችን በመላው ዓለም መፍጠር ነው ሲሉም አስገንዝበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እንደዚህ ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።